ስማ ገልሞይ እኛ ከፍያል ተወለድን ብንራት ራሱ የት ሀገር ተወለዳችሁ ብላ አጠይቀን። እንደውም እኮ የግሌ ሳይሳይሽ ባያትሽ ፍየል ነው የምትመስይ። ስተታ እኮ በቃ ቀንድ አብቅለሽ ነው የምትታይ። በእናታችሁ ተው በቃ ትትና እኔ የትም ልወለድ በቃ ከዚህ በኋላ ደግመሽ አትጠይቂኝሽ። እሺ ይቅርታ። አሁን ያላችሁን አዋጡና ግፋ ቢል የአንድ ወር የቤት ኪራይ መስጣት። እነዚህና ለናይጄሪያዎች ሊሸጡ ነው። እንዴት? ቆይ ለምን? ለመስዋዕትነት መሰለኝ። ናይጄሪያዎች ቅንድቡ የገጠመና አጭር ሰው ለመስዋዕትነት ይፈልጋሉ። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እውነቴን ነው። ይኸውልህ ለናይጄሪያ ጠንቆች መስዋዕትነት ሊያደርጉ አምጣው ብለውኝ ነው። ወለድከው? እኔ አላስታውስም። የዛን የማስታውሰው የ5 ዓመት ልጅ እንደነበርኩ ነች። እሺ በ5 ዓመት ሴት ነው? አላውቀውም አልኩሽ እኮ። አንቺ ክፍል የገባሽው ልታጸጂ ነው ወይስ ለሌላ ነገር ነው? ኧረ ላጸዳ ነው። ውጭ አልፈልግም፣ ይቅርብኝ፣ አታስጂልኝ። ትህትና ከዚህ ቤት መሄድ አለብኝ፣ ይበቃኛል፣ እናንተ እየተጨነቃችሁ እኔ እናንተን እያስጨነኩ መኖር አልፈልግም ብላ ተነስታ ነበረ። ግን መጨረሻ ላይ መቅረት ችላለች ማለት ነው። ለምንድን ነው የቀራቸው? እንግዲህ አብርሽን ቤት ያሉት ሁላቸውም ግማሹም በየራሱ ፊና የሚሄድም ቢሆን ያው መልካም ሰዎችም አሉባቸው መካከላቸውና መሳይም እንግዲህ ተንከሲስን አሳልፎ ሊሰጥ እየሄደ ነበረ። ነገር ግን የገዛ ጓደኛው ወንድሙን እንግዲህ አብረው እንደ ወንድማማቾች እየኖሩ ያሉትን አሳልፎ ሊሰጥ ነበር አካሄዱ። ቢሆንም መጨረሻ ላይ እሱንም እንድነግርህ ተፈለክ 500 ብር ስጠኝ በማለት እንግዲህ በብር ተደራድሮ ነግሮታል ማለት ነው ያለውን ነገር። ተንከሲስ ግን ያው የሰማው ነገር በጣም ከባድና እንቅልፍ ነሺ ሆኖበታል ማለት ነው። ነገር ግን ምንም ቢሆን አብርሽ ተንከሲስን ለ500 ብር ብሎ አሳልፎ መስጠት አልነበረበትም። አሁንም በድጋሚ እንግዲህ የዝና ግብረ አበሮች ተንከሲስን እየፈለጉት ይገኛሉ። እሱም እንግዲህ መሳይን ካሽ ጥፈው በመስጠት እሱ ግን ብር ይመልሱልኝ እያላቸው ነበር የሚገኘው። እነሱ ግን ካሽ ጥፈው ሰጥተውት እሱን ልጅ በእጃችን ማስገባት አለብህ ነበር ያለው። እንደዚሁ እንግዲህ ካሹን የሰጠው ሰውዬ አንተ ለብር ብለህ እንደዚህ ያቱን፣ እኔ የዝና ተላላኪ ነኝ፣ ዝናም ቢሆን በጣም ነው የታዘበ፣ ለገንዘብ እንደዚህ ስትሆን ለገንዘብ ብለህ ጓደኛን አሳልፈ ስትሰጥ በጣም ነው የሚያስጠላው ነበር ያለው። እሱ ግን ይሄ ንግግርም ወደኋላ አልመለሰውም። በመጨረሻ ተንከሲስ ሲያዝ ይሆን ወይስ ያው እንግዲህ የሆነ ሰው መጥቶበታል እሱ ተኝቶ ወይስ በህልሙ ይሆን የሚለው መጨረሻው ድረስ እናያለን ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተረፍረፍ እያልኩኝ ትህትና ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት ዲራማ ነው ማለት ነው። ትህትና እንግዲህ ከአውሬዎች እጅ ከሞት አፋፍ ላይ ነው ያመለጠችው። ከሞት አፋፍ ላይ ብታመልጥም ግን አሁንም ፍለጋው እንደቀጠለ ነው። እሷ እንግዲህ ለሷ የሷን ኩላሊት ለመስጠት የሚያስቡ ሰውዬ በህይወት የለም፣ ተሰናብቷል። ነገር ግን ሰውየው ቢሞትም እችን ልጅ መልቀቅ የለብንም መበቀል አለብን በማለት እንግዲህ የራሳቸውን ጥቅም ለመጠቀም እሷን እያሳደዱ ይገኛሉ ማለት ነውና እንግዲህ አሁን ነገሩ ሁሉ ወደ ተንከሲስ ተመልሷል ማለት ነው። እንግዲህ እሷም ለአብርሽም እንግዲህ ከዚህ በላይ ላጨናንቃችሁ አልፈልግም፣ በእኔ ምክንያት ሁላችሁም እየተጨናነቃችሁ ነው፣ ስለዚህ በቃ ዝም ብዬ መሄድ አለብኝ፣ ስራ ፈልጌ መስራት አለብኝ ውጭ ላይ እያለች ነበረ። ነገር ግን ሁላቸውም ብር እየሰባሰቡላት የአንድ ወር ቤት ኪራይ እንኳን ቢሆናት እንግዲህ አዋተን ንስጣት እያለ ነበረ አብርሽና ጋልሞ ሰካራምን ቢሆንም እንግዲህ አንዳንድ ጊዜ መልካም ነገሮች አሉ። ሰክሮ ራሱ አይሳሳትም። የሚያወራው ነገር በቃ ትክክለኛ ነገር ነው ማለት ነው። እንግዲህ የሚሰክረው እሱም ወዶ አይደለም። 6 ቤተሰቦቹን በአንድ አመት ውስጥ ስለቀበረ በቃ እኔ ቤተሰቦች የምረሳቸው ስሰክር ብቻ ነው ይላል። ነገር ግን ሲሰክር ምናልባት ናፍቆቱ ሀዘኑ ሊቀልለት ይችላል እንጂ ቤተሰቦቹን ግን ምንም አልረሳም። እና እሱም እንግዲህ ለምንድን ነው የምትሄደው? ምንም ቤት ሳይኖራት ምንም ሰው ሳይኖራት እንዴ ነው ዝም ብላ የምትሄደው? እዚሁ ነው የምትኖረው አላልኩም ነበር እንዲ አብረሽ ነበር ያሉና እሱማ ለመኖር አልተስማማችም እኮ ትንሽ ለመቆየት ብቻ ነው ያሉት ነበርና እሷም ግን በእኔ ምክንያት በጣም እየተጨናነቃችሁ ነው፣ ችግር እንዲመጣባችሁ አልፈልግም፣ ብሄድ ይሻላል ነበር ያለችው። ጋልሞ እንግዲህ የትም አትሄጂም፣ ይምጡ እንጋፈጣቸዋለን ነበር ያለውና ተንኮለኛዋ እንግዲህ የግሌም አንተ እኮ እንደዚህ ስትናገር አቤት ወንድነት ከራሱ ጉልበት የለክም እንጂ ስትናገር ራሱ በጣም ነው የሚያምርብህ እያለች እንግዲህ ሙድ እያዘችበት ነበርና
እንግዲህ ትሁትና በስተመጨረሻ የትም አትሄድም፣ እዚሁ ነው የምትቀመጠው፣ የትም መሄድ የለባትም በማለት እንግዲህ ወስኗል ማለት ነው። ትሁትናም በጣም ደስ ብሏት እውነታችሁን ነው የትም አልሄድም እዚሁ ከእናንተ ጋር ነው የሚኖረው ነበር ያለችው ነው። አዎ የትም አትሄጂም፣ እንደውም አንዳንድ ጊዜ የግሌንም ስራ እየረዳሻት እንደውም ተከፋይም ትሆኛለሽ፣ እዚሁ ተቀመጪ የትም አትሄጂ ነበር ያሏትና ጋልሙ ግን በተለይ ደግሞ እኔ ስሰክር ሽሮ በጥበጥ አርግተሽ የምትሰጪኝ ከሆነ ጠላ መጥመቅ የምትችይ ከሆነ ጥሩ ገንዘብ ይኖርሻል ነበር ያላትና እሷም ተስማምታሽ በቃ ደስ ይለኛል ነበር ያለችው። እንግዲህ ያው እህታችን ትሆኛለሽ እንግዲህ ነበር ያላት አብርሽና እችን ነገር ይዛ እንግዲህ አብርሽን በጣም ስለምትወደው የግሌ ምንድን ያለችው? አዎ ሰምተሻል አይደለ? እህታችን ትሆኛለሽ ነው ያለሽ። ደግሞ ይህን ነገር አትርሺ ነበር ያለችው። እሷ እንግዲህ አብርሽን ትወስድብኛለች ብላ በጣም ትልቅ ቅናት አድሮባታል። በሱ ደግሞ አትደራደርም ማለት ነውና እሷም እሺ ተስማምቻለሁ በጣም ደስ ይለኛል በማለት እንግዲህ ከነሱ ጋር ለመቀጠል ተስማምታለች። ሌላው እንግዲህ ተንከሲስን መሳይ ይዞት እየሄደ ነው። እሶት የሚሄደው እንግዲህ እና አብርሽ ይህንን ነገር አያውቁም። ዝና ያለበት ቦታ ዝና የቀጠረው ቦታ ነበር ይዞት የሚሄደውና ተንከሲስ ግን በጣም ጠርጥሯል። የት ነው ይዘህ የምትሄደው? አንተ ከመቼ ወዲህ ነው ቁርስ ልጋብዝህ የምትለው? እኔ አንተን ማቀህ በአመት አንዴ ነው። አሁን እኮ በአመት 2 ልጋብዝህ እያልክ ነው። አንተን መቼም አላምንክም ነው ያለው። ምክንያቱም ባለፈውም እሱን ጋብዞት ሂሳብ ሳይከፍል ነበረ የሄደው። እሱን እዛ አሲዞት ሄደውና እሱን አሲዞ ሄዶ እንግዲህ ከዝና ነው የተገናኘው። ከዝና ተገናኝቶ ነው 200 ሺህ ብር እንግዲህ ላጣርግቶ የወሰደበት ዝና ማለት ነው። እና በዛ ምክንያትም እኔ አንተን አላምንህም ነው ያለውና በሰው አለመታመን በጣም ከባድ ነው። በተለይ አንድ ቤት እየኖሩ አለመተማመን ከባድ ነውና አንተን መቼም አላምንህም። ልትሸጠኝ ነው እንደዚህ የምትሄደው? አልሄድም ነው ያለው። ውይ አንተ ሰውዬ እንደው ቁመትህ ነው እንጂ ያጠረው እኮ አስተሳሰብህ ከራስህ በላይ ነው። እኔ የትም አልሸጠም፣ ዝም ብለኝ እንሂድ፣ የሆነ ቦታ ነው የምንሄደው ነበር ያለውና የሆነ ቦታ ምንድን ነው ስሙ ይነገረኝ፣ እኔ አንተን አላምንህም ብሎ እሱ እንግዲህ እምቢ ብሎት ነበርና እሺ እንደዛ ከሆነ እነግርሃለሁ 500 ብር ብቻ ስጠኝ ነበር ያለው። እንግዲህ 500 ብር አውጥቶ ቆጠር አርግቶ እሺ ንገረኝ የት ልትወስደኝ ነው ነበር ያለውና እነዚህና ይፈልጉሃል፣ ናይጄሪያዎች ይፈልጉሃል አሉ። ናይጄሪያዎች ደግሞ ለመስዋዕት ነው የሚፈልጉ፣ አጭር ሰውና ቅንድቡ የተገጣጠመ ሰው ይፈልጋሉ አሉ ነበር ያለውና ተንከሲስ በጣም በመደንገጥ በስመ አብ ወወልድ ወመንፈስ ቅዱስ አንተ እኔን አሳልፈ ልሰጥ ለናይጄሪያዎች በማለት እንግዲህ መንገዱን ትቶ ነበር እየሮጠ የሄደው ማለት ነውና ይሄን ነገር እንግዲህ ወደ ቤትም ገብቶ አብርሽን እየጠየቀው ነበር። ናይጄሪያዎች ሰው ይፈልጋሉ እንዴ? አጭር ሰው ቁመት የሚያስረዝም ምንድን ነው? አብርሽ ንገረኝ፣ ሰው ይፈልጋሉ ወይስ አይፈልጉም? እያለ እንግዲህ አብርሽን እየጨቀጨቀው በተደጋጋሚ እየጠየቀው ነበረ። አብርሽ ግን እሱን ለማረጋጋት አራት ፍራ፣ ማነው ደግሞ እንደዚህ ያለህ? ኬን ነው ደግሞ ይሄን ነገር የሰማኸው? እያለው ነበር የሚገኘው። ነገር ግን ይሄ ጉዳይ በአብርሽ መንገድ በመሳይ መንገድ እንደመጣ አያውቅም ማለት ነውና ነገር ግን አብርሽ ይሄን ነገር ቢሰማ መሳይን ለመጨረሻ ጊዜ ከዛ ቤት ሊያሰናበተው ይችላል ማለት ነው። እሱም እንግዲህ አትፍራ፣ አረ ምንም የለም እንደዚህ አይነት ነገር የለም እኛ ጋር እያለው ነበርና እንዴ ማኑ እንደዚህ ያለ ማኑ እንደዚህ ብሎ ያስፈራራክ እያለው ነበር። እሱ እንግዲህ እሱ ምንም የለም አትፍራ ሲለው እንግዲህ የግሌ ጋር ሄዶ የግሌንም እየጠየቃት ነበርና የግሌ ግን እንደሚያቅሰው ሆነ። አዎ እነሱ ማጨራሽ በቀፎ ውስጥ አርግቶ ነው የሚያጨው ካሉ ጠጉርህን አራግፈው የምንም ጠጉር ሳይቀር ነበር ያለችውና ከዛም በኋላ ፍርፍር አርግተው ያሰጡሃል፣ ከዛ እንደ ቋንጣ ይሰቅሉሃል ነበር ያለችው። እሱም እውነትሽን ነው እያለ ብላትም እንዴ አንተ ብለህ እኔ ሁሉ ሳውራ ትሰማኛለህ፣ ታዳምጠኛለህ? እኔ መቼ ቁም ነገር አውርቼ የማውቀውን ነው እኔ እየቀለድኩ ነው ጠንቋይ መቀልድ መሰለህ እንዴ ነበር ያለችውና ነገር ግን አሁንም ነኝ ሰዎች ያው አላረፉም። ተንከሲስን ፍለጋቸው እንደቀጠለ ነው ማለት ነው። መሳይን አግኝተውት እንግዲህ ካሽ ብር ሰጥተውታል ማለት ነው። ግማሽ ብር ሰጥተውት ግማሽ ብር ደግሞ ይሰጣል፣ ህይወትን ትቀይራለህ፣ ግን ለገንዘብ ብለክ ጓደኞችህን አብሮ አደጎችህን አሳልፈህ መስጠት አልነበረብህም። ዝና ራሱ ይታዘብሃል። እኔ የዝና ተላላኪ ነኝ፣ የእነሱ ተላላኪ ነኝ። ስለዚህ እነሱ ራሱ እየታዘቡ ነው። እንደዚህ ገንዘብ ወዳድ አትሆን ነበር ያለውን መሳይን ማለት ነውና መሳይ ግን ገንዘብ ያስከብራል። ከሌለክ አትወደድም፣ ካለክ እናትህ ራሱ ያለውን ልጅ ነው የምትወደው፣ ከሌለክ የለክም ነው። ስለዚህ ገንዘብ እኔ እወዳለሁ ምንም በላይ ምንም። በቃ ገንዘብ ካለክ ባታውቅ ራሱ ለገንዘብ ስባል ተሰሚነት ይኖርሃል፣ ተወዳጅነት ይኖርሃል ነበር ያለውና እንግዲህ
መሳይ በጣም ነው ገንዘብ የሚወደው እንደምናየው ከሆነ ምንም ምክንያት እንግዲህ ተንከሲስን አሳልፎ እንደሚሰጥ ነው እያየን ያለ ነውና እንደዚሁም እንግዲህ ትትናም የሱ ክላስ ገብታ እያጠዳችለት ነበርና የተወለደበትን አገርም እየጠየቀችው ነበር። ግን አላቅም በ5 ዓመቴ ነው ከዛ የወጣሁት ነበር ያሉና በጣም ነበር የደነገጠችው። በ5 ዓመቴ ሲል ከየት ነው አካባቢው እንዴት ወጣ ከየት ነበር ስትለው እንግዲህ አላቅም አንቺ ሴትዮ ተልኳለሽ እንዲህ ወደኔ በቃ ውጭልኝ ከዚህ በላይ አትጠይቅኝ በማለት ነበረ ትትናን እንድትወጣ ያደርጋት። እንግዲህ እዚህ ጋር የምንመለከተው ከሆነ በ4 ዓመቱ ይሁን 4 ከምናምን ዓመት የጠፋ ወንድም እንዳላት ነው። የእሷ ወንድም ይሆናል ብለን ገምተናል ማለት ነው። መሳይ እውነት እህቱ እንደሆነች ያወቀለት በጣም ነው የሚጸጸተው። እኔ በጣም ጥሩ ሰው ነኝ፣ ተቀይመሽኝ ከሆነ ይቅርታ አድርጌልኝ። እኔ ባለፈው ዝም ብዬ ነው አንቺ ጋር የመጣሁት አብረሃት ልተኛ ነው ብለው አስቀይመውሻል፣ አንቺንም ተቀይመሽኛል ነበር ያላትና እሷ አልተቀየምኩህም ደግሞ በቀየምህ ክፍልህ ላጸዳ አልመጣም ነበር ብላ እንግዲህ አንዳንድ ምክሮችን ሰጥታው አትጨነቅ፣ ገንዘብ አትውደድ፣ መኖር ባለብህ ጊዜ ኑር እያለች እየመከረችው ነበረ ማለት ነውና በመጨረሻም እንግዲህ ተንከሲስ ያው በቅዠት ይሁን በህልሙ አናቀም ብቻ መተውበታል። ምን ይፈጠራል የሚለውን በቀጣይ ይዤላችሁ እመጣለሁ። እዛው ድረስ ቸር ሰንብቱልኝ።